ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ ብያለሁ። እሺ ቤተሰቦች በዛሬው ትምህርታችን የምንማማረው ከዚህ ላይ እንደምታዩት ከአንድ እስከ 7 ያሉ ማለትም ሀ ሀ ሀ፣ 2 ቁጥር ሁ ሁ ሁ፣ 3 ቁጥር ሂ ሂ ሂ፣ 4 ቁጥር ሀ ሀ ሀ፣ 5 ቁጥር ሄ ሄ ሄ፣ 6 ቁጥር ህ ህ ህ፣ 7 ሆ ሆ ሆ። እነዚህን እንዴት አድርጋችሁ ሶስቱን ፊደሎች በቀላል መንገድ መያዝ መለየትና መጻፍ እንደምትችሉ እንዲሁም በእነሱ የተመሰረቱ ቃላቶች አሉ። በዛሬው ትምህርታችን እነዚህ ይሆናሉ ማለት ነው። ስለዚህ ለዚህ ቻናል አዲስ የሆናችሁ ልጆች ሳብስክራይብ እያደረጋችሁ ማለት ነው። እንዲሁም በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ ትምህርቶችን እየሰጠን እንገኛለን። ልጆን ወይም እርስዎን ለማስተማር ወይም ለመማር ፈልገዋል? እንግዲያውስ በማንኛውም ሰዓት በማንኛውም ጊዜ በኢሞ፣ በቴሌግራም፣ በዋትሳፕ ቢያናግሩን ያገኙናል ማለት ነው። ቀጥታ ወደ ትምህርቱ። እሺ ቤተሰቦች ወደ ትምህርቱ ስንመጣ ሀ፣ ይችኛውም ሀ ባለ 3 እግሯ ሀ። ኦኬ ምን ይላል? እሺ ቤተሰቦች ወደ ትምህርታችን ስንመጣ ይች ማናት? ሀ ናት። ይችኛዋም ሀ ናት። ይችኛዋም ሀ ናት። ሶስቱ ፊደሎች ተመሳሳይ ድምፅ ነው ያላቸው ማለት ነው። በቅርጽ ብቻ ነው የሚለያዩት። ሀ ሀ ሀ ተብለው ይነበባሉ ማለት ነው። ስለዚህ አሁን ደግሞ በእነሱ ቃላት እየመሰረትን እናያለን ማለት ነው። ተከታተሉ። ሀ ቅ ሀቅ ሀቅ፣ ሀገር ሀገር፣ ሀብት ሀብት፣ ሀሳብ ሀሳብ። ኦኬ ሀሳብ ተከታተሉኝ። ሀ ይችም ሀ ይችም ሀ። ይሄ ምን ይላል? ሀቅ ይላል። ይች ሀ ናት። ይች ቅ ሀቅ፣ ይች ሀ ናት። ይች ገ ናት። ይች ር ሀገር፣ ይችኛዋ ሀ ናት። ይች ብ ናት። ይች ት ሀብት፣ ይችኛዋ ሀ ናት። ይችኛዋ ሳ ናት። ይች ብ ሀሳብ። ኦኬ ሀ ሀ ሀ አንድ ላይ ሶስቱ ሀ ናቸው። ሀቅ ይላል፣ ሀገር ይላል፣ ሀብት ይላል፣ ሀሳብ ይላል ማለት ነው። ኦኬ በዚህ አይነት መንገድ መያዝ ትችላላችሁ ማለት ነው። እሺ ወደ ሁለተኛው ስንመጣ ሁ፣ ሁለተኛ ፊደል ሁ፣ አሁንም ሁ ሁ፣ አሁንም ሁ ይሆናል ማለት ነው ቤተሰቦች። ስለዚህ ይች ማናት? ሁ ናት። ይችኛዋስ ሁ ናት። ይችኛዋስ ሁ። ሶስቱም ሁ ሁ ሁ ተብለው ይጠራል። ከሀቤት ሁ ሁ ተብለው የሚጠሩ ፊደሎች ናቸው ማለት ነው። ኦኬ ስለዚህ በዚህ አይነት መንገድ ማስኬድ ትችላላችሁ ማለት ነው። እነዚህኞች ሀ ሀ ናቸው። እነዚህኞች ደግሞ ሁ ሁ ናቸው ማለት ነው። ስለዚህ በእነሱ ደግሞ ቃላትን መስረት። እስኪ ተከታተሉ። ሁሉ፣ ሁለት ሁለት፣ ሁኔታ ሁኔታ፣ ሁካታ ሁካታ ሁካታ። ተከታተሉኝ። ይች ሁናት፣ ይችም ሁናት፣ ይችም ሁናት። አጠቃላይ ሁ ሁ ይሆናል ማለት ነው። ይህኛው ሁሉ ይላል። ይህኛው ደግሞ ሁለት ይላል። ይህኛው ደግሞ ሁኔታ ይላል። ይህኛው ሁካታ ይላል ማለት ነው። እነዚህ ጠቅላላ በሁለተኛ ፊደል የተመሰረቱ ቃላቶች ናቸው ማለት ነው። እነዚህኞች ደግሞ በመጀመሪያ ፊደል በሀ ብቻ የተመሰረቱ ቃላቶች ሀቅ፣ ሀገር፣ ሀብት፣ ሀሳብ ማለት ነው። ስለዚህ እነዚህኛው የመጀመሪያ ፊደሎች፣ እነዚህኞች ደግሞ ሁለተኛ ፊደሎች ተብለው ይጠራሉ ማለት ነው። ሶ አሁን ወደ ሶስተኛ ፊደሎች እሄድላችኋለሁ ማለት ነው። ሶስተኛ ፊደል ማለት ሂ ሂ የሚባሉትን ማለት ነው። ሶ አሁን በዋነኝነት በዛሬው ቪዲዮ ይህም ሀ ይህም ሀ ይህም ሀ ተመሳሳይ እንደሆነ፣ ይህም ሁ ይህም ሁ ይህም ሁ ተመሳሳይ እንደሆነ በዛሬው ቪዲዮ የምንማማር ይሆናል ማለት ነው። እሺ ወደ ሶስተኛው ፊደል ስመጣ ሂ ሂ
ኦኬ ምን ይላል? ይችም ሂ ናት፣ ይችም ሂ ናት፣ ይችም ሂ ናት። ሂ ሂ ሂ። ኦኬ እነዚህ ሶስቱ ሂ ሂ ሂ ተብሎ ይጠራሉ ማለት ነው፣ ሶስቱ ፊደላት። ኦኬ ተከታተሉ። አሁን ደግሞ በእነሱ ቃላትን መስረት። ሂ ድ ሂድ፣ ሂ ሳ ብ ሂሳብ፣ ሂ ጃ ብ ሂጃብ፣ ሂ ክ ማ ሂክማ ይላል። ተከታተሉኝ ተከታተሉኝ። ይችም ሂ ናት፣ ይችም ሂ ናት፣ ይችም ሂ ናት። ሶስቱም ሂ ሂ ሂ። ምን ይላል? ሂ ሂድ፣ ሂድ፣ ሂሳብ፣ ሂሳብ፣ ሂጃብ፣ ሂጃብ፣ ሂክማ፣ ሂክማ። ሶ ሂ ሂ ሂ። ሂድ፣ ሂሳብ፣ ሂጃብ፣ ሂክማ ብላችሁ በዚህ አይነት መንገድ ትመሰርታላችሁ ማለት ነው። ወደ ቀጣዩ ሊድላችሁ ተከታተሉ። ወደ ቀጣዩ ስመጣላችሁ ደግሞ አሁን ሀ ሁ ሂ፣ ሀ ሁ ሂ፣ ሀ ሁ ሂ ብለን ሀ ነው አራተኛው ፊደል። አራተኛው ፊደል ሀ ብለን ነው የምንመሰርተው። ስለዚህ ሀ ነው የምንማረው ማለት ሀ ሀ ሀ። ይህም ሀ ነው፣ ይህም ሀ ነው፣ ይህም ሀ ነው። ኦኬ ተከታተሉኝ ተከታተሉኝ። ይችም ሀ ናት፣ ይችም ሀ ናት፣ ይችም ሀ ናት። ከመጀመሪያው ጋር ድምፁ ይመሳሰላል ሁሉም። ሀ ያ፣ ሀ ሰ ት ሀሰት፣ ሀ ብ ት ሀብት፣ ሀ ይ ል ኃይል፣ ኃይል፣ ኃይል። እደግመዋለሁ። ይች ሀ ናት፣ ይችም ሀ ናት፣ ይችም ሀ ናት። ኦኬ ይህ ምን ይላል? ሀያ ይላል። ሀ ያ። ይሄኛውስ ሀ ሰ ት ሀሰት፣ ይህስ ሀብት፣ ሀብት። ይሄኛውስ ኃይል፣ ኃይል። ኦኬ ሀያ ይላል፣ ሀሰት ይላል፣ ሀብት ይላል፣ ኃይል ይሆናል ማለት ነው። ስለዚህ በመጀመሪያው እና የአራተኛው ስለሚመሳሰል እንደፈለጋችሁ አድርጋችሁ መጠቀም ትችላላችሁ ማለት ነው። አሁን ወደ አምስተኛ ፊደሎች ሄ ተብሎ ወደሚጠሩ ፊደሎች ይሄድላችኋለሁ ማለት ነው። ተከታተሉ። እሺ ወደ አምስተኛ ፊደል ስመጣ ሄ ሄ ሄ። እነዚህ ባለቀለበቶች አምስተኛ ፊደል ሄ ሄ ተብሎ ነው የሚጠሩት። ይችም ሄ ናት፣ ይችም ሄ ናት፣ ይችም ሄ ናት። ሄ ሄ ሄ ተብሎ ነው የሚጠሩት ማለት ነው አምስተኛ ፊደሎች። ኦኬ ሶ ተከታተሉኝ ማለት ነው። ቃላትን መስርት ደግሞ ቃላትን መስርት። እሺ ሄ ደ ሄደ፣ ሄ ለ ሄሎ ሄሎ፣ ሄ ለን ሄለን ሄለን፣ ሄ ዋ ን ሄዋን ሄዋን። ኦኬ ተከታተሉኝ። ይች ሄ ናት፣ ይችም ሄ ናት፣ ይችም ሄ ናት። ኦኬ ይህ ምን ይላል? ሄደ ይላል። ይህኛውስ ሄሎ ይላል። ይህኛውስ ሄለን ይላል። ይህኛውስ ሄዋን ይላል ማለት ነው። እነዚህ ማለት ባለቀለበቶች ይችም ሄ ናት፣ ይችም ሄ ናት፣ ይችም ሄ ናት። ሶ ሄደ፣ ሄሎ፣ ሄለን፣ ሄዋን ብለን እንመሰርታለን ማለት ነው ቤተሰቦች። ስለዚህ በዚህ አይነት መንገድ ሄን መያዝ ትችላላችሁ ማለት ነው። እነዚህኞች አራተኛ ፊደሎች ናቸው። እነዚህኞች ደግሞ ሶስተኛ ፊደሎች ሂ ሂ ሂ ሂ። እነዚህኞች ደግሞ ሁለተኛ ፊደል ሁ ሁ ሁ። እነዚህኞች ደግሞ መጀመሪያ ፊደል ማለት ነው። ኦኬ በዚህ አይነት መንገድ መያዝ መረዳት ትችላላችሁ ማለት ነው። ወደ ቀጠሉ ሄድላችሁ ተከታተሉ። አሁን የምንሄደው ደግሞ ወደ ስድስተኛ ፊደላት ነው። ወደ ስድስተኛ ፊደላት ነው የምንሄደው። ተከታተሉ። ወደ ስድስተኛ ፊደላት ስመጣላችሁ ህ ህ ህ። ኦኬ ተከታተሉኝ። ይችም ህ ናት፣ ይችም ህ ናት፣ ይችም ህ ናት። ኦኬ ህ ህ ህ። ኦኬ እነዚህ ምንድን ናቸው? ስድስተኛ ፊደሎች ማለት ነው። ስድስተኛ ፊደሎች ለምሳሌ ህግ፣ ህዝብ፣
ህንፃ 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 ህሊና ኦኬ ተከታተሉኝ። ይች ማናት? ህናት። ይችኛዋስ ህናት። ይችኛዋስ ህናት። ህግ ይላል፣ ህዝብ ይላል፣ ህንፃ ይላል፣ ህሊና ይላል ማለት ነው። ቤተሰቦች በዚህ አይነት መንገድ መያዝ መረዳት ትችላላችሁ ማለት ነው። አሁን ወደ ቀጣዩ ወደ ሰባተኛ ፊደል ወይም ወደ መጨረሻው የሚሄድላችሁ ይሆናል። የመጨረሻው ፊደል ደግሞ ሆ ተብሎ የሚጠራው ማለት ነው። ሆ። እስቲ ተከታተሉ። እሺ ሰባተኛው ፊደል እንደምታዩት ሆ ተብሎ ይጠራል። ለምሳሌ ሆድ፣ ሆቴል፣ ሆዳም፣ ሆነች። ተከታተሉኝ። ይች ሰባተኛ ፊደል ሆ፣ ይችኛውም ሰባተኛው ፊደል ሆ፣ ይችኛውም ሆ፣ ሆድ፣ ሆቴል፣ ሆዳም፣ ሆነች። በዚህ አይነት መንገድ መሄድ ትችላላችሁ ማለት ነው። አንዴ ልድገምላችሁ። እነዚህ የመጀመሪያ ፊደል ሀ ተብለው የሚጠሩት ናቸው። ሶስቱም ሀ፣ ሀቅ፣ ሀገር፣ ሀብት፣ ሀሳብ። እነዚህ ደግሞ ሁለተኛ ፊደሎች ሁ፣ ሁሉ፣ ሁለት፣ ሁኔታ፣ ሁካታ። ወደዚህኛው ስመጣ ሂ፣ ሂድ፣ ሂሳብ፣ ሂጃብ፣ ሂክማ። ይችኛዋ ሀ፣ ይችኛውም ሀ፣ ይችኛውም ሀ። ሀያ፣ ሐሰት፣ ሀብት፣ ኃይል። ወደ አምስተኛ ፊደል እነዚህ ይችም ሄ ናት፣ ይችም ሄ ናት፣ ይችም ሄ። ሄደ፣ ሄሎ፣ ሄለን፣ ሄዋን። ወደዚህኛው ስመጣላችሁ ይች ህናት፣ ይችም ህናት፣ ይችም ህናት፣ ስድስተኛ ፊደሎች ማለት ነው። ህግ፣ ህዝብ፣ ህንፃ፣ ህሊና። ወደዚህኛው ስመጣ ይች ሆናት፣ ይችም ሆናት፣ ይችም ሆ፣ ሆድ፣ ሆቴል፣ ሆዳም፣ ሆነች። ስለዚህ በዚህ አይነት መንገድ በቀላሉ መያዝ መረዳት ትችላላችሁ ማለት ነው። የሀ ፊደሎችን ማለት ነው። የዛሬ ቪዲዮ ይህን ይመስል ነበር። በቀጣይ በሌላ ቪዲዮ እስክንመለስ መልካም ጊዜ፣ መልካም ቆይታ። በግል በግሩፕ ለመማር የምትፈልጉ ልጆች ከዚህ በማስቀምጥላችሁ ስልክ ቁጥሮች በኢሞ፣ በቴሌግራም፣ በዋትሳፕ ብታናግሩን ታገኙናላችሁ ማለት ነው። መልካም ጊዜ፣ መልካም ቆይታ።